ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶችን አቀርብላችኋለን። በፋኖ ኃይሎችና በአገዛዙ ጦር መካከል የሚካሄደው ውጊያ አድማሱን አስፍቶ ቀጥሏል። በተለይም በወሎ ቤት አማራና ሸዋ ቀጠናዎች ከባድ አውደ ውጊያዎች መካሄዳቸውን የፋኖ ምንጮች ለጣና አረጋግጠዋል። በደሴ ወረዳ ዙሪያ አዲስ የውጊያ ግንባር ተከፍቷል። መቄት ላይም የፋኖ ኃይሎች በሶስት አቅጣጫ ማጥቃት ሰንዝረዋል። በሸዋ ማጀቴ ቀጠና 46 ሰዓታት የወሰደ ውጊያ ላለፉት 2 ቀናት ተካሂዷል። ቀዳሚ የግንባር መረጃዎቻችን ናቸው። ቀጥታ ከግንባር ይደመጣሉ። በትግራይ የተካሄደውን መፈንቅለ ስልጣን ተከትሎ የጊዜያዊ አስተዳደሩ የባንክ ሂሳቦች መታገዳቸው ተሰምተዋል። ቀጣይ እርምጃዎች እንደሚኖሩ ተጠቁመዋል። ወታደራዊ ውጥረቱም በአዋሳኝ ቀጠናዎች አይሏል። በአፋርና በአማራ አዋሳኝ ከፍተኛ ወታደራዊ እንቅስቃሴ ታይተዋል። ሁኔታዎች በማንኛውም ሰዓት ወደ ሙሉ ግንባር ውጊያ ሊቀየሩ ይችላል ይለናል የመረጃ ምንጫችን። አብራችሁን ስትዘልቁ ዝርዝር መረጃውን ትሰሙታላችሁ። የአፍሪካ ህብረት መቀመጫ የሆነችውን ኢትዮጵያን የሚገዛው የብልጽግናው አገዛዝ ሀገሪቱን ወደ ቀጠናዊ ጦርነት እየወሰዳት ይገኛል። የሱዳን ባለስልጣናት ከኢትዮጵያ የተነሳ ድሮን ደበደበን በሚል ላቀረቡት ጠንካራ ክስ ብልጽግና ምላሽ ሰጥተዋል። የካርቱሙ ወታደራዊ መንግስት በበኩሉ በኢትዮጵያ ላይ ወታደራዊ እርምጃ እንደሚወስድ ዝተዋል። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። እነዚህንና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 106ኛ ኮር 22ኛ ክፍለ ጦር በመቄት በከፈተው ማጥቃት ድል እንደቀናው አስታወቀ። ዛሬ ሚያዝያ 27 ረፋድ ላይ የተጀመረው አውደ ውጊያ ከቁር አንበሳ እስከ ሲሲጊ አድማሱን የዘረጋው የውጊያ ውሎ በርካታ ሰብአዊና ወታደራዊ ቁሳዊ ኪሳራዎች የተመዘገቡበት ነው ተብሏል። የመከላከያው ኮሎኔል ፓትሮል በፋኖች እጅ በቦምብ ጋይታ ከጥቅም ውጭ ተደርጋለች ያሉት የፋኖ ምንጮች በስቦ መምታት ጥበብ ከ20 በላይ የአገዛዙ ጦር ሙሉ በሙሉ ሲመታ ቁጥሩ በውል ያልታወቀ ደግሞ መቁሰሉን ለጣቢያችን አረጋግጠዋል። በዚሁ አውደ ውጊያ ከ17 በላይ ክላሽንኮቭ መሳሪያ፣ ከ803 በላይ የብሬን ተተኳሽ፣ ከ501 በላይ የክላሽ ተተኳሽ፣ 7 የወገብ ትጥቅና 5 ኤፍ1 ቦምብ በምርኮ ገቢ መደረጉን የፋኖ ምንጮች አክለው ገልጸዋል። በተመሳሳይ የውጊያ መረጃችንም በሸዋ ጠቅላይ ግዛት ማጀቴ ቀጠና አዲስ የውጊያ ግንባር መከፈቱን ከአካባቢው ምንጮች የደረሰን መረጃ ያመላክታል። በሸዋ ጠቅላይ ግዛት ኤፍራታና ግድም ወረዳ ማጀቴና አካባቢው ከትናንት ሚያዝያ 26 ቀን ጎህ ሲቀድ ጀምሮ የተቀሰቀሰው ከፍተኛ ውጊያ በፋኖ ኃይሎች የበላይነት እየተመራ መሆኑን ያስታወቁት የፋኖ ምንጮች ሁለተኛ ቀኑን ባስቆጠረው ውጊያ በኮምቦልቻ፣ ኬሚሴ፣ አጣዬና መሀል ሜዳ የተሰበሰበው የአገዛዙ አየር ወለድ ኮማንዶ በአራት አቅጣጫዎች ለማጥቃት ቢሞክርም በአሳምነው እዝ ስር በሚገኙት የፋኖ ክፍለ ጦሮች የመልሶ ማጥቃት ወደ መጣበት እንዲመለስ ተደርጓል ነው ያሉት። በማጀቴ ቀጠና መስኖና ጅጉቢ አካባቢዎች 7 ለ70ና አጼ ይኩኖ አምላክ ክፍለ ጦሮች ያገዛዙን አየር ወለድ ኮማንዶ በጽናት ሲመክቱ ውለዋል ያሉት የፋኖ ምንጮች በተለይም በካራለጎማ ግንባር 7 ለ70 ክፍለ ጦር የጨበጣ ውጊያ በማድረግ ድል ማስመዝገባቸውን ነው የገለጹት። በዚህ ቀጠና የተካሄደው ውጊያ ለ46 ሰዓታት የዘለቀ መሆኑን የገለጹት የፋኖ ምንጮች ውጊያው ዛሬ ሚያዝያ 27 ከሰዓት በኋላ መጠናቀቁን ለጣና ዘጋቢ አረጋግጠዋል። አድማጭ ተመልካቾቻችን ከዚህ በመቀጠል ተጨማሪ የአውደ ውጊያ መረጃዎችን የግንባር ዘጋቢያችን እንደሚከተለው ያደርሰናል። ሰላም ጤና ይስጥልን ወደ አድማጭ ተመልካቾቻችን እንደምን ዋላችሁ። ወደ ዕለቱ የግንባር መረጃዎች ስናመራ በዛሬው ዕለት በወሎ ቤት አማራ እንደዚሁም በሸዋ ቀጠና በአገዛዙ ኃይሎችና በፋኖ ኃይሎች መካከል ከባድ አውደ ውጊያዎች ተደርገዋል። በእነሱ ላይ ያተኮረ ይሆናል። በተለይም ከሰሞኑ በወሎ ቤት አማራ በተለያዩ ቦታዎች ላይ ከባድ ኪሳራ ሲደርስበት የነበረው አገዛዙ ዛሬም በአፋብን ምስራቅ አማራ ምኒልክ ዕዝ 104ኛ ኮር ቃኝ ቡድንና ከ25ኛ ክፍለ ጦር አንደኛ ሻለቃ የተውጣጡ አካላት አልቡኮ እዛው ደሴ ጥግ አልቡኮ ወረዳ ነጋሽ ታዳጊ ከተማ ላይ በመግባት ድል ተቀዳጅተዋል። አዳራቸውን በተለያዩ ቦታዎች ላይ በመንቀሳቀስ ወደ ነጋሽ ታዳጊ ከተማ በመግባት ከ8 በላይ የፖሊስ አባላት ሲወገዱ ከ15 በላይ ቁስለኛ በማድረግ ወደ ደሴ ሪፈራል ሆስፒታል መሄዳቸው የአፋብን ምኒልክ ዕዝ በግንባር ዘገባው ላይ ያሳውቋል። በእንዲህ እንዳለ በሸዋ ቀጠና ከሰሞኑ በተለይም በወሎ ድንበር በሚገኙት በአንጸኪያ ገምዛ እንደዚሁም በኢፍራታና ግድም ወረዳ ከባድ አውደ ውጊያ እየተደረገ ይገኛል። በዚህም ለ2 ቀን ያህል በዘለቀው አውደ ውጊያ በተለይም በማጀቴ አካባቢ የ7 ለ70 ክፍለ ጦር እንደዚሁም የአጼ ይኩኖ አምላክ ክፍለ ጦር ለ36 ሰዓት የቆየ ውጊያ ያደረገው ሲሆን አገዛዙም አካባቢውን ነጻ ለማድረግ ከኮምቦልቻ ከሚሴ በተጨማሪም ከኦሮሚያ ፖሊስና ከኦሮሚያ ልዩ ዞን ፖሊስና ሚኒሻዎችን በማምጣት
ከባድ ውጊያ ሲደረግ ውሏል። ነገር ግን የፋኖ ኃይሎች ቦታቸውን ሳይለቁ በአገዛዙ ላይ በሰብአዊና ቁሳዊ ኪሳራ አድርሰውበት መመለሱ ታውቋል። በዚህም እንግዲህ የአገዛዙ ኃይል በአካባቢው በመድፍ እንደዚሁም በሞርታር የአካባቢውን ያርሶ አደሩን የደረሰ ሰብል ቤት ማውደሙንም በግንባር መረጃው ላይ ተመላክቷል። ለጥንቅሩ ተስፋዬ ልሳኑ ነኝ ከዛው ከትግሉ ሜዳ። በትግራይ የተካሄደውን መፈንቅለ ስልጣን ተከትሎ የጊዜያዊ አስተዳደሩ የባንክ ሂሳቦች መታገዳቸው ተነገረ። ቀጣይ እርምጃዎች እንደሚኖሩም ተጠቁመዋል። ወታደራዊ ውጥረቱም በአዋሳኝ ቀጠናዎች አይሏል። ህወሓት ለወራት ሲዘጋጅበት የነበረውን መፈንቅለ ስልጣን በይፋ አካሂዷል። በይፋዊ መረጃው ላይ እንዳመላከተው የትግራይ ምክር ቤት ወደ ስራ ገብቻለሁ በማለት ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ ሹመዋል። ይህንን ተከትሎ የጠቅላይ ሚኒስተሩ አማካሪና የስምረት ፓርቲ ፕሬዝዳንት አቶ ጌታቸው ረዳ መፈንቅለ ስልጣኑን የልጆች ቃ ጨዋታ ሲሉ አጣጥለውታል። አቶ ጌታቸው በይፋይ የማህበራዊ ትስስር ገጻቸው ባሰፈሩት መልእክት የደብረ ጽዮን ቡድን እያደረገ ያለው የስልጣን ሾኩቻ ልጆች ቤት ሰርተው ከሚጫወቱት የቃቃ ጨዋታ ጋር በማመሳሰል አጣጥለውታል። የአቶ ጌታቸው ረዳ የትግረኛ መልእክት ትርጉሙ እንደሚከተለው ይነበባል። ቃንጫ መርዓት የምትባል የልጆች ጨዋታ አለች። ትውልድን ለመጨረስ የወሰኑ ደናቁርት ዛሬም እያላገጡ ያችን ጨዋታ ደግመዋታል። ልንስቅ ነው ወይስ ልናለቅስ? እነዚህ አካላት ሳይጠረጉ የትግራይ ህዝብ ሰላም አያገኝም ሲሉም ቀጣዩን እርምጃ አመላክተዋል። ጌታቸው በዛሬው መልእክታቸው ቀጣዩ ጊዜ ሙሉ ግንባር ያለው ጦርነት እንደሚሆን ነው ያመላከቱት። የህወሓትን አመራሮች ደናቁርት ሲሉ መጥራታቸው እንዲሁም የትግራይ ወጣቶችን ህይወት እንደጨረሱና አሁንም በህዝቡ ስቃይ ላይ እያላገጡ መሆኑን መግለጻቸው፣ በመጨረሻም እነዚህ አካላት ሳይጠረጉ የትግራይ ህዝብ ሰላም አያገኝም የሚል ግልጽ መልእክት ማስፈራቸው ቀጣዩን የሙሉ ግንባር ጦርነት ያመላከተ ነው ተብሏል። መፍረሱ በህወሓት ጉልበታም መግለጫ የታወጀው የትግራይ ጊዜያዊ አስተዳደር የዜና እስከተጠናቀረበት አመሻሽ ድረስ በጉዳዩ ላይ ያለው ነገር ባይኖርም ሌተናል ጄኔራል ታደሰ ወረደ በትናንትናው ዕለት መልእክታቸው ትግራይ አደገኛ ምዕራፍ ላይ ትገኛለች ማለታቸው ይታወሳል። በእኩለ ቀን ዘገባችን እንደተገለጸው በመቀሌ ሰማይ ላይ የጦር ጀት ቅኝት ሲካሄድ የዋለ ሲሆን ይህ ክስተት የተከናወነው በዚያው በመቀሌ መፈንቅለ ስልጣኑ እየተካሄደ ባለበት ሰዓት መሆኑ ይበልጥ ትኩረት የሳበ ጉዳይ ሆኖ ውሏል። ህወሓት ደብረጽዮን ገብረ ሚካኤልን የትግራይ ክልል ፕሬዝዳንት አድርጎ መምረጡን በይፋ ከታወቀበት ሰዓት ጀምሮ የጊዜያዊ አስተዳደሩ የባንክ ሂሳቦች መታገዳቸው ተነግሯል። ይህ እርምጃ በቀጣይ ለሚወሰዱ ተጨማሪ እርምጃዎች ምልክት የሰጠ ነው ተብሏል። ይህ ዜና እስከተጠናቀረበት አመሻሽ ድረስ የብልጽግናው አገዛዝ በጉዳዩ ላይ ይፋዊ መግለጫ ባይሰጥም የጊዜያዊ አስተዳደሩ የባንክ ሂሳቦች መታገዳቸው ተነግሯል። ቀጣዩ እርምጃ ከደህንነት ጥንቃቄ ጋር ተያይዞ የአየር መንገድ በረራዎች ሊቆሙ እንደሚችሉ፣ የባንክ አገልግሎቶችም የመቆም ዕጣ እንደሚጠብቃቸው ተገምተዋል። ህወሓት በትግራይ የገንዘብ መገበያያ ችግሮችን በኤርትራው ናቅፋ ለመተካት የወደብ አገልግሎትንም ከሱዳንና ከኤርትራ በኩል እንደሚያገኝ በግምገማ ሰነዱ ቀደም ሲል ያመላከተ ሲሆን ቀጣይ እርምጃው ወደ ሙሉ ግንባር ውጊያ መግባት ሊሆን እንደሚችል ተገማች ሆኗል። ለዚህ ያመቸው ዘንድ ወደ አፋርና የአማራ ተዋሳኝ ቀጠናዎች ታጣቂ ኃይሉን ቀደም ብሎ ማንቀሳቀሱ አይዘነጋም። ውጊያው በማንኛውም ሰዓትና ሁኔታ ሊጀመር እንደሚችል ስጋት የገባቸው ንጹሐን በከፍተኛ ጭንቀት ላይ እንደሚገኙ ለማወቅ ተችሏል። ቀጣዩ ጦርነት ከውስጥ የመፈንዳት እድል እንዳለው የሚገምቱ የጉዳዩ ተከታታዮች ቀጣዮች ቀናት የሙሉ ግንባር ጦርነት ማስጀመሪያ እንደሚሆኑ ውስጣዊ መከፋፈሉን ማሳያ አድርገው ያቀርባሉ። የብልጽግናው አገዛዝ ኢትዮጵያን ወደ ቀጠናዊ ጦርነት እየወሰዳት ይገኛል። የሱዳን ባለስልጣናት ላቀረቡት ጠንካራ ክስ ምላሽ ሰጥተዋል። የካርቱሙ ወታደራዊ መንግስት በበኩሉ በኢትዮጵያ ላይ ወታደራዊ እርምጃ እንደሚወስድ ዝቷል። የውክልና ጦርነት ሜዳ የሆነችው ሱዳን በብልጽግናው አገዛዝ ጋባዥነት ጦርነቱ ወደ ኢትዮጵያ ግዛት ተስቦ መግባቱን ተከትሎ ዲፕሎማሲያዊ ቀውሱ ወደ ከፋ ምዕራፍ ተሻግሯል። የሱዳን አምባሳደር አዲስ አበባ ለቀው ወደ ሀገራቸው መመለሳቸው ታውቋል። በኢትዮጵያ የሱዳን አምባሳደርና የአፍሪካ ህብረት ቋሚ መልእክተኛ የሆኑት አልዘይን ኢብራሂም ሁሴን ወደ ሀገራቸው መመለሳቸውን ሱዳን ሆራይዘን በዘገባው አረጋግጧል። አምባሳደሩ የተመለሱት ትናንት ምሽት ላይ የሀገራቸው ውጭ ጉዳይ ሚኒስተር ያቀረበላቸውን ጥሪ ተከትሎ ነው። ሚኒስተሩ ይህንን ጥሪ ያቀረበው በካርቱም ዓለም አቀፍ አየር ማረፊያ ላይ ለተፈጸመው የድሮን ጥቃት የኢትዮጵያ እጅ አለበት በሚል ግልጽ ክስ ካሰማ በኋላ ነው። በጀኔራል አልቡርሃን የሚመራው የሱዳን መንግስት ካርቱም ላይ ጥቃት የፈጸሙት ድሮኖች የተነሱት ከባህር ዳር አውሮፕላን ማረፊያ መሆኑን በይፋ ካሳወቀበት ጊዜ ጀምሮ ዲፕሎማሲያዊ ቀውሱ ወደ
ከፋ ደረጃ መሸጋገሩን ዘገባዎች በማመላከት ላይ ናቸው። በኢትዮጵያና በሱዳን መካከል ያለው ዲፕሎማሲያዊ ውጥረት ወደ ከፋ ወታደራዊ ግጭት ሊያመራ እንደሚችል የሚያሳዩ መረጃዎች እየወጡ ይገኛሉ። የሱዳን የውጭ ጉዳይ ሚኒስተር ጥቃቱ ከባህር ዳር የተሰነዘረ መሆኑን በጽኑ እንደሚያምን ያረጋገጠ ሲሆን ሚኒስተሩም ሱዳን ሉዓላዊነቷን ለማስከበር ከኢትዮጵያ ጋር ወደ ግልጽ ግጭት ለመግባት መዘጋጀቷን በይፋ ተናግረዋል። የሱዳን የውጭ ጉዳይ ሚኒስተር ሀገሪቱ ከኢትዮጵያ ጋር ለማንኛውም አይነት ቀጥተኛ ወታደራዊ ግጭት ዝግጁ መሆኗን የገለጹ ሲሆን ይዛቸው የተሰነዘረው በዋና ከተማዋ ካርቱም ላይ ለተፈጸመው የድሮን ጥቃት ኢትዮጵያን ተጠያቂ ካደረጉ በኋላ ነው። እንደ ሱዳን ባለስልጣናት ገለጻ ይህ አዲስ ክስተት ለዓመታት በድንበር ውዝግብና በህዳሴ ግድብ ድርድር ሳቢያ ሻክሮ የቆየውን የሁለቱን ጎረቤት ሀገራት ግንኙነት ይበልጥ ወደ አደገኛ ምዕራፍ ሊያሸጋግረው እንደሚችል ስጋት ፈጥረዋል። በተለይም በሱዳን ውስጥ እየተካሄደ ያለው የእርስ በርስ ጦርነት ወደ ምስራቃዊ ግዛቶች እየተቃረበ ባለበትና የብልጽግና ሰራዊት ከፈጥኖ ደራሽ ኃይሉ ጋር በምዕራብ ኢትዮጵያ በኩል የጋራ ወታደራዊ ስምሪት ወስዷል የሚሉ ክሶች በተጠናከሩበት በዚህ ወቅት ካርቱም የተሰማው ወታደራዊ ዛቻ ኢትዮጵያን ወደ ዓለም አቀፍ ጦርነት ሊያስገባት እንደሚችል ተንታኞች እየገለጹ ይገኛሉ። የብልጽግናው አገዛዝ በዛሬው ዕለት ሚያዝያ 18 ቀን ከሱዳን ወታደራዊ መንግስት ለቀረበበት ክስ በሰጠው ይፋዊ የመግለጫ ምላሽ ድርጊቱን አስተባብለዋል። ሆኖም የብልጽግናው አገዛዝ ለአረብ ኤምሬቶች ጂኦፖለቲካዊ ፍላጎት ተገዢ በመሆን በቤንሻንጉል ጉሙዝ ክልል ለፈጥኖ ድራሹ ኃይል ወታደራዊ የስልጠና ካምፕ እስከ መክፈት እንደደረሰ ዓለም አቀፍ ሚዲያዎች የሳተላይት ምስል አስደግፈው ማጋለጣቸውን የሚያስታውሱ ተንታኞች የሱዳን ክስ በቀላሉ የሚታይ እንዳልሆነ በመግለጽ ላይ ናቸው። ከቤንሻንጉል ጉሙዝ ቀጥሎ በምስራቅ ወለጋ ተጨማሪ ወታደራዊ ካምፕ በመገንባት ላይ ያለው የአልቡርሃን ተፋላሚ ኃይል የምዕራብ ኢትዮጵያ ቀጠና የጦር መሳሪያ ሎጂስቲክ መተላለፊያ መስመሩ ብቻ ሳይሆን ስልታዊ ጥቃቶችን ለመፈጸም የሚጠቀምበት ማዕከሉ ሆኖ እንደሚያገለግለው በተከታታይ ዘገባዎቻችን መረጃዎችን ማድረሳችን ይታወሳል። በጥቅሉ የአፍሪካ ቀንድ የጂኦ ፖለቲካ ውጥረት ከመቼውም ጊዜ በላይ ወደ አደገኛ የዲፕሎማሲና የውክልና ጦርነት አዘቅት ውስጥ እየገባ መሆኑን የሚያሳየው ይህ ክስተት ለኢትዮጵያ ታሪካዊ ጠላት ግብጽ ምቹ ሜዳ የፈጠረ፣ በአንጻሩ ደግሞ የኢትዮጵያን የጥቃት ተጋላጭነትና ወደ ዓለም አቀፍ ጦርነት የመግባት እድል ያሰፋ አደገኛ ምዕራፍ ሆኗል። በተለይም የሱዳን ብሔራዊ ጦር የህወሓት ታጣቂዎችን በቅጥረኛ ተዋጊነት አሰልፎ በመዋጋት ላይ ያለ መሆኑ ይህ ክስም በዛሬው ዕለት በብልጽግና አገዛዝ ምላሽ የተካተተ መሆኑ አንዳቸው የሌላኛውን ጠላት በማስታጠቅ ድንበር የለሽ ውጊያውን በማስፋት ሂደት ላይ መሆናቸውን ተከትሎ የበርካታ ሀገራት እጆች የሚገቡበት አደገኛ ጦርነት እየመጣ እንደሆነ ተንታኞች ተጨባጭ ያሉትን ስጋት እየገለጹ ይገኛሉ። የቤልጅየም መዲና ብራስልስና የሰሜን አሜሪካዋ ሲያትል ከተማ ለታላቅ ዓለም አቀፍ ሰልፍ እየተዘጋጁ ነው። በአማራ ህዝብ ላይ እየተፈጸመ ያለውን የዘር ማጥፋትና የይስሙላ ምርጫ የሚቃወም የተቃውሞ ሰልፍ በመላው ዓለም ቀጥሏል። በአውሮፓ ህብረት መቀመጫ በሆነችው ብራስልስ በአማራ ህዝብ ላይ እየተፈጸመ ያለውን ስልታዊ የዘር ማጥፋት ወንጀልና አገዛዙ ሊያካሄደው ያቀደውን ኢፍትሐዊ ምርጫ ለመቃወም ታላቅ ሰልፍ መጠራቱ ታውቋል። በተመሳሳይ በሰሜን አሜሪካዋ ሲያትል የተቃውሞ ሰልፍ እንደሚካሄድ ሰምተናል። ይህ በዓለም ዙሪያ ለአንድ ወር የሚቆየው የተቃውሞ ሰልፍ ዘመቻ አካል የሆነው የብራስልሱ ሰልፍ በመጪው ሜይ 11 2026 እንደሚካሄድ አስተባባሪዎቹ አስታውቀዋል። በተመሳሳይ የሲያትሉ ሰልፍ በመጪው ቅዳሜ ሜይ 9 2026 ከቀኑ 2 ሰዓት ፒኤም እስከ 6 ሰዓት ፒኤም ድረስ እንደሚካሄድ አስተባባሪዎቹ አስታውቀዋል። ባሩድ ባለበት ድምጽ መስጠት አይታሰብም በሚል መሪ ቃል የተጠራው ይህ ሰልፍ ዓለም አቀፍ ማህበረሰብ በአብይ አህመድ አገዛዝ እየተካሄደ ያለውን የዘር ማጥፋት ጦርነት በአስቸኳይ እንዲያስቆም ግፊት ለማድረግ ያለመ ነው። ሰልፉ የሚካሄድበት ስፍራ በብራስልስ ከተማ በአውሮፓ የሚኖሩ አማራዎች፣ ኢትዮጵያውያንና የሰብአዊ መብት ተሟጋቾች በነቂስ ወጥተው ድምጻቸውን እንዲያሰሙ ጥሪ ቀርበዋል። በተመሳሳይ በአሜሪካ ዋሽንግተን ግዛት ሲያትል ከተማ በሚካሄደው ሰልፍ በሲያትልና አካባቢው የሚኖሩ አማራዎች፣ ኢትዮጵያውያንና የሰብአዊ መብት ተሟጋቾች በነቂስ ወጥተው ድምጻቸውን እንዲያሰሙ ጥሪ ቀርበዋል። በብራስልስ የሚደረገው ሰልፍ ቀደም ሲል በስቶክሆልም ከተጀመረው ዓለም አቀፍ ንቅናቄ ጋር የተያያዘ ሲሆን በተለይም አገዛዙ በህዝብ ላይ ጦርነት እየከፈተ በሚያካሂደው የይስሙላ ምርጫ ዓለም አቀፍ ተቀባይነት ለማግኘት የሚያደርገውን ጥረት ለማክሸፍ የታለመ ነው ተብሏል። ሰልፈኞቹ የአውሮፓ ህብረት፣ የአሜሪካ መንግስትና ሌሎች ዓለም አቀፍ ተቋማት በአገዛዙ ላይ ጠንካራ የዲፕሎማሲና የኢኮኖሚ ጫና እንዲያሳድሩ በጽኑ ይጠይቃሉ ተብሎ ይጠበቃል። ሰልፈኞቹ የሚሰጡት ድምጽ ለአምባገነናዊ ስርዓት ቅቡልነት እንደማይሰጥና በአማራ ህዝብ ላይ የታወጀው ጦርነት በአስቸኳይ እንዲቆም ግፊት እንደሚያደርጉም ታውቋል። ከዚህ ዓለም አቀፍ ንቅናቄ ጎን ለጎን የአፋብን ህዝባዊ የውይይት መድረኮችን ነጻ በወጡ ቀጠናዎች ማካሄዱን የቀጠለ ሲሆን አርሶ አደሮች ገዳያችን አንመርጥም የሚል ግልጽ አቋም ይዘው ሀሳባቸውን በመስጠት ላይ ይገኛሉ። የምርጫ ኮረጆ ወይም የምርጫ ጣቢያ በቀበሌ ላይ ተቋቁሞ ህዝቡ ባመነበት መንገድ ነው ምርጫ የሚካሄድ እንጂ ወረዳ ላይ በግድ ሸጥ የሄደ ማዳበሪያ ሊያመጣ የሄደን እየሰበሰበ ምርጫ ምረጡ ይለናል። እንዴ የኮ ታስቦ ተብሎ የማይታወቅ ነገር ነው። 62 ሰው ከኛው አይበይ 66 ሰው ገድሏል።
66 ሰው ገደለ። 24 ሰው ቁስለኛ አለ። ከ66ቱ ሰው አንዷ ሴት ነው የገደለ። አንዷን ሴት በጥይት ማለት ነው። እኔ ሙቶ ሳይሆን እሱ በድሮንና በመከላከያ ሰራዊቱ ያስገደለው ማለት ነው። በባንዳ እየላከ ያስገደለው። ቤታችን ተኝተን ሳናድር እንዴት አድርገን ምርጫ ምን ነው? መጀመሪያ ቤታችን ለምን አነ ዛሬ ክምራችን በዳሪ አይደል ያለ? በሞርተር አይደል እያቃጠለ ያለ ክምራችን? እንዴት ያለ መንግስቱ ነው? መንግስት እንደው እንደዚህ ስለያፍርም እንዴ? እና አሁንም ቢሆን እኛ በምንም ታምር ምርጫ የሚባለውን ነገር ኃይለ ማርያም በለጠው እንደ ኃይለ ማርያም እስቲ ደግሞ ብሎ ለቀቅ አድርጎ በኢትዮጵያ በአማራ ያለውን ጫና አይቶ ተተኪ ሰው ወክሎ ቢሄድ ነበር የተሻለ የሚሆን እንጂ አሁን ምርጫ የሚባለው ነገር እኔ ቅጆት እንጂ ሌላ አይመስልም። በዚህ መልኩ በህዝብ ዘንድ ተቀባይነቱን ያጣው የብልጽግናው አገዛዝ ወታደራዊ ምርጫ ለማድረግ የቆረጠው ቀን 27 ቀናት ብቻ ቀርተውታል። የፊታችን ግንቦት 24 ቀን ይካሄዳል የተባለው ምርጫ ቀርቶ ጠቅላይ ሚኒስተሩ ስልጣናቸውን ለህዝብ እንዲያስረክቡ ህዝባዊ ጥሪዎችም እንደቀጠሉ ነው። በአማራ ተወላጅ የፖለቲካ እስረኞች ላይ የሚፈጸመው የፍትህ መጓደል እንደቀጠለ ነው። በእነ ዶክተር ወንዶሰን አሰፋ መዝገብ ተከሳሾች በችሎት ፊት በአካል ተገኝተው እንዲዳኙ ጠየቁ። ለወራት በፕላዝማ እየተካሄደ ያለውን ችሎትም ከስነ ስርዓት ህጉ ውጭ ነው ሲሉ ተቃውመዋል። በእነ ዶክተር ወንዶሰን አሰፋ መዝገብ በሽብር ወንጀል ተከሰው ለ3 ዓመታት ገደማ የፖለቲካ እስረኛ ሆነው የዘለቁት 17 ተከሳሾች ሚያዝያ 26 2018 በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና ጸረ ሽብር ወንጀል ችሎት በአቃቢ ህግ የቀረቡ 66 ምስክሮች ተከሳሾችን አናውቃቸውም ማለታቸው እየታወቀ ጥር 28 2018 በነበረው ቀጠሮ ከሚያዝያ 26 እስከ ግንቦት 30 2018 ዓ.ም ተከላከሉ በማለት መወሰኑ ይታወሳል። በአማራ ህዝብ ላይ ይፋዊ ጦርነቱ ከመጀመሩ በፊት ከቤታቸው ታፍነው የታሰሩ እነዚህ የፖለቲካ እስረኞችን በጦርነት ተሳትፈዋል በማለት ተከላከሉ በሚል የበየነው ችሎቱ ብይኑ በአገዛዙ ጫና የተወሰነ የፖለቲካ ውሳኔ በመሆኑ እንዲሁም ተከሳሾችን ፊት ለፊት ላለማየት በህግ የተደነገገውን ተከሳሾች በችሎት ቀርበው ራሳቸውን የመከላከል መብታቸውን በመንፈግ በአካል ሳትቀርቡ በፕላዝማ ተከላከሉ መባላቸው አግባብ አለመሆኑን በመጥቀስ በውሳኔው ቅር መሰኘታቸውን ቀደም ሲል ገልጸው ነበር። ይሁን እንጂ ተከሳሾች መብታቸውን ተጠቅመው መናገራቸውን ተከትሎ ችሎት ደፍረዋል በማለት ከህዳር 8 2018 ጀምሮ ጉዳያቸውን በፕላዝማ እንዲከታተሉ ሲል የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና ጸረ ሽብር ወንጀል ችሎት ማዘዙና ትዕዛዙም እየተፈጸመ መቆየቱ አይዘነጋም። ነገር ግን ተከሳሾቹ ለወራት በፕላዝማ እየተካሄደ ያለውን ችሎት ከስነ ስርዓት ህጉ ውጭ ነው በማለት እየተቃወሙት ይገኛሉ። ይኸውም ተከሳሾች በችሎት ፊት የመስማት ህጋዊ መብታቸው እንዲከበር መናገራቸው መብት እንጂ ወንጀል አለመሆኑን፣ የወንጀል ህጉ በጋራ ባልተፈጸመ ጥፋት በጅምላ የሚወሰን ቅጣት አለመኖሩንና ሌሎችንም መሰረታዊ የህግ ድንጋጌዎች በመጥቀስ ነው ግልጽ ተቃውሞ ማቅረባቸውን ከጠበቆቻቸው ሰምተናል። በተለይ ደግሞ ተከሳሾች ከመባላቸው ጋር በተያያዘ በችሎት ፊት በአካል ተገኝተው ሊከላከሉ እንደሚገባቸው በሚያዝያ 2018 ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ጸረ ሽብር ወንጀል ችሎት ለፌዴራል ጠቅላይ ፍርድ ቤት ፕሬዝዳንትና ለፍትህ ሚኒስተር በጻፉት ማመልከቻ አስረድተዋል ያሉት የፖለቲካ እስረኞቹ የህግ ጠበቆች ምክንያታቸውን ሲያብራሩም አንደኛ የምስክሮችን የቃልና አካላዊ እንቅስቃሴ እንዲሁም የችሎቱን አጠቃላይ ሁኔታ ለመከታተልና ጥያቄዎችን ለማቅረብ በችሎቱ ፊት በአካል መገኘትን ህጉ ስለሚፈቅድና ለፍትህ አሰጣጥ ሂደቱ አስፈላጊ በመሆኑ፣ ሁለተኛ ከጠበቆቻቸው ጋር እየተመካከሩ ጥያቄዎችን የማቅረብ የማይገደብ ህጋዊ መብት ያላቸው መሆኑን በመጥቀስና ራሳቸውን ለመከላከል በማያስችላቸው ሁኔታ ሆነው ለመከራከር እንደማይችሉ በማስረዳት፣ ሶስተኛ ተከሳሾች ተከላከሉ የተባሉበትን ጭብጥ መመልከት እንዳይችሉ የከፍተኛው ፍርድ ቤት የውሳኔ ግልባጩን ለተከሳሾች አልሰጥም ማለቱና የሚከላከሉበትን ፍሬ ነገር ሳይመለከቱ ይከላከሉ ማለቱን በመቃወም እንዲሁም አራተኛ ተከሳሾች በአካል ፍርድ ቤት የማንቀርብ ከሆነ የአገዛዙ ኃይሎች መከላከያ ምስክሮቻችን ያስፈራሩብናል፣ ተገቢውን ጥያቄ መጠየቅ ሳንችል አንከላከልም በማለት ፍርድ ቤት ሳይቀርቡ ቀርተዋል። ፍርድ ቤቱም አቤቱታቸውን መሰረት አድርጎ ምላሽ እንዲሰጣቸው ጠይቀዋል። ከጠበቆቻቸው መካከል አንዱ የሆኑት ጠበቃ ሰለሞን ገዛሀኝ ተከሳሾች ባልተገኙበት በሚያዝያ 26 2018 ችሎት ተገኝተው አቤቱታውን በተመለከተ ሰፊ ክርክር ማድረጋቸውን ለጣና በደረሳት ዝርዝር የችሎት ውሎ መረጃ ላይ ተመልክተናል። ችሎቱ በጉዳዩ ላይ ብይን ለመስጠት በሚል ለግንቦት 3 2018 ቀጠሮ መያዙን አውሎክሶ አንድነት በጉዳዩ ላይ በወጣው ዝርዝር የችሎት መረጃ ላይ ተመላክቷል።
ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን እየተከታተሏቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን አቅርባል። ጣና ቲቪ ከሀቅ ጋር